ብሌን ያሳደገቻት እናቷ ባልታወቀ ሰው እንደተያዘች ስትነገር በድንጋጤ ራሷን ሳተች። ይህን አሁን ላይ እየጠበቀች የነበረችው እናቷን የት እንደነበረች እና የት እንዳለች ለማወቅና ለመታወቅ በጉጉት ስልክም ሆነ እንዲሁም ሰው እየጠበቀች ባለችበት ሰዓት ያሳደገቻት ወይዘሮ ገነት ባልታወቀ ሰው እንዲታፈነ ስትሰማ በድንጋጤ ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ለምታበረታቱኝና ከጎን የሆናችሁ ቤተሰብ ለምትሆኑ ሁላችሁም ከልብ አመሰግናለሁኝ። አለፈው ቪዲዮአችን ላይ ያየነው ብሌን እናቷን እንደምትተዋወቅና እንዲሁም እንደምታስተዋውቃት ወይዘሮ ገነትም ነግራት ነበረ። እንዲሁም እስከ ዛሬ ሳታስተዋውቃት በህይወት የለችም ብላ ባታለላችባትና ባሞኘችባትም ጊዜ ናት ያሳለፈችውን ሁሉ ስቃይና መከራ በይቅርታ ጠይቃታለች። ብሌንም ምንም አይደለም እናቴ፣ አንቺ ከሁሉም ትበልጫለሽ። ብዙ መከራና ስቃይ ያሳደግሽኝ አንቺ ነሽ። ከወለደችኝ እናቴ አንቺ ትበልጫለሽ። ይቅርታ ማለት እኔ ነበርኩኝ ያለብኝ። አንቺ እኔ ላይ እየተደፍተሽ ይቅርታ የምጠይቅበት ምክንያት የለም በማለት እንዲሁም ራሷ ይቅርታ ጠይቃታለች። ብሌን እንግዲህ ወዲያ የምጠብቀው እናቴን ለመተዋወቅ ነው። አንቺን የማስከፋበትና የምቀየምበት ምንም ነገር የለም። እኔም እንደዛ ተናግረሽ ከቤት ለቅቄ ስለወጣውና ስላስቀየምኩሽ ይቅርታ በማለት ገነትን ጠይቃታለች። በዛሬው ቪዲዮአችን ላይ ደግሞ ብሌን እናቷን ለመታወቅና እንዲሁም ለማወቅ በጉጉት እየጠበቀች በነበረችበት ጊዜና ወቅት ወይዘሮ ገነት ብሌን ያሳደገቻት እናቷ ባልታወቀ ሰው ታፍና የማይታወቅ ቦታ እንደተወሰደች ሰማች። የዚህን ነገራት በጣም ተመደንገጥም የተነሳ ራሷን እንስታ ወድቃለች። ይህም ሊሆን የቻለው ደግሞ በኃይሉ የሚባለው ክፉ ሰውና እንዲሁም ቃል የምትባል አረመኔ ጨካኝ ሰው ነበረች። የብሌንን ፈገግታ እንዲሁም ደግሞ ሳቅና ጨዋታዋን ጥሩ ሁኔታ ላይ እንዲኮን ስለማይፈልጉት ሰዎች እነሱ ናቸው። በኃይሉ የሚባለውና እንዲሁም ቃል የምትባለዋ ሴት በጣም ለብሌን አረመኔና ጨካኝ ሰው ስለሆኑ ብሌን እናቷን እንዲያታውቅ መጀመሪያም ሳትናገር በፊት ገነትን አፍነው ወደ ያልታወቀ ቦታ ወስደዋታል። ገነትም የሚቆጨኝና እንዲሁም ደግሞ የሚጸጽተኝ ነገር ቢኖርም እንኳን ልጅን ያሳደግኳትን የመደረሻን ሳላይ እንዲሁም ደግሞ እናቷ በህይወት መኖሯን ታወቀች በኋላ ታልነግራትና ታላስተዋውቃት ሌላ ችግር ላይ መውደቅ እንጂ ምንም የሚቆጨኝ ነገር የለም በማለት ለያዟትም ሰዎች ብትናገርም የሰማትም የለም። ብሌን ግን አሁን ላይ በጣም ከባድ ሆኖባታል። ዳጊ የሚባለውም እናቱ እንደጠፋችና እስከዛሬ ድረስ እንደማያውቃት እየተናገረ ነበር። የሁላችንም ግምትና እንዲሁም ስናስበው ዳጊና ብሌን እህትና ወንድም ይመስላሉ። እናታቸውን ቢተዋወቁ አሪፍ ነው። ግን እናታቸው ትሆን ቢባል እንኳን ልኮን የምችለውና በግምት ሲታሰብም ከቤት ውስጥ ያለችው የሚሰሩባት ሴትዮ ሰላም የምትባለዋ ሴት የዳጊም ሆነ የብሌንም እናት እሷ ናት ተብሎ ይገመታል። ብሌንም የእናትሽን መዳረሻ እንዲሁም ደግሞ የምታስታውሹ ነገር ካለ ተናገሪ፣ እኔም ብሆን ላውቃት እችላለሁ በማለት ሰላም የምትባለዋ ጠይቃታለኝ። ሰላምም ያው እዛ አካባቢ መሆኗን ካወቁ አውቃታለሁ የሚል ግምት ስላላት ነው። የኔ ልጅ ሆነው የኔ ልጆች ይሆናሉ ብላ ግን ጠርጥረውም ገምተውም አታውቅም። ያው ነገሮች ይፋት ይወጡ ግን ልጆቹ የእሷ እንደሚሆኑ ምንም ጥርጥር የለውም። ሰላም የምትባለው ማሰሪያቸው በጣም ጥሩ ሰውና እንዲሁም ጥሩ ከሚባሉት አንዷ ልክ እንደ ልጆቿ የምትሳሳላቸው ያጠፉም ተቆጥታ የምታስተምራቸው ናት። አሁንም ታዲያ ዳጊ በሚያጠፋበት ጊዜና እንዲሁም ደግሞ ችግር ነገር ካጋጥመው ተጎኑት ሆና ባጠፋበትም ጊዜ የምትቆጣው ናት። ብሌንም ያው አሰሪዋ ብትሆንም እንኳን እሷም እንደ ሰራተኛ ሆና ብትሆንም ሲከፋትና ስታለቅስም እቅፍ ግድፍ አርጋ ልክ እንደ ልጇ አባብላ ነው የምታኖራት። ከቤት ውስጥ ግን ያለው በኃይሉ የሚባለው የሰላም ወንድም ልክ እንደ ቤቱ ባልተቤቱ ነው የሚቆጣጠረውና እንዲሁም ደግሞ ብሌን ላይ ብዙ ጭካኔና መከራ እያደረሰ የነበረው እሱ ነው።
ብሌንም ይህንን እንዲህ አይነት አስቸጋሪ ነገር ሲገጥማት እንኳን ለአሰሪዋ ለሰላም ተናግራ አታውቅም። እህትና ወንድም አጣላለሁኝ ቢነጋገሩን የምንጠቀማለሁኝ የሚል ራሷን አስሽታ እንዲሁም ደግሞ ማንንም ሰው ላለማጣላት ተጠንቅቃ ለመኖር ትሞክራለች። በኃይሉ የሚባለው ሰውዬ ግን አይደለም መናገርና እንዲሁም እሱን ማስቆጣት መስዋዕት ቢኖርበት ራሱ እሱ ቢጠፋ አሪፍ ነው። ጭካኔው፣ ንግግሩ ሁሉ በጣም የሚያስጠላና የሚዘገንን ነው። ብሌን ግን ብዙ መከራና ስቃይ ስላሳለፈች ወደፊት ደግሞ ይህንን ሁሉ አልፈው ጥሩ ጊዜ ላይ እደርሳለሁ ብላ ተስፋ ስላላት ከማንም ሰው የመጣላትና የመነጋገር ችግር የለባትም። የብሌን ያሳደገቻት እናቷ ከቤት ውስጥ መጥታ ይቅርታ በጠየቀችበት ጊዜ እንደ አጋጣሚ በኃይሉ መጥቶ አይታው ነበረ። ወይዘሮ ገነትም ፊት በነበረ ጊዜ ብዙ ሰርታና እንዲሁም ደግሞ ገንዘብ ይዛ በነበረበት ጊዜ ራሷ ስራ ሰርታ የያዘችውን ገንዘብ በማይሆን ነገር ወስዶ ያጠፋባትና የከዳት እንዲሁም ደግሞ በሕግ ካሳ እንዳትቀበለው እንኳን የሕግ ወረቀት እንዳትይዝም ቀዶባት የነበረው እሱ ስለነበር አስታወሰችው። እዛ ስታየው ደሟ ፈላ፣ ተናደደች። አንተ ነህ ይህን አረመኔ ጨካኝ ሰው ተየት አገኘሽው? እኮ እነሱ ጋር ነው እዚህ ሆነች ልትሰሪ የቻልሽው በማለት ስትናገር፣ ገነትም በኃይሉ የሚባለው ሰውዬም በባለፈው ላይ ያጠፋውንና እንዲሁም ደግሞ ያደረገውን ድርጊት ስለሚያውቀው ወደ ኋላ ተመለሰና ማስታወስ ጀመረ። ፊት በሚሰራበት ጊዜ ከሱ ጋር መጥታ የህግ ባለሙያዎች እንዲሁም ጠይቅና እንዲሁም ገንዘቧ እንደሚመልስላት በፈለገ ጊዜ ወረቀቷን ቀዶ እንዲያባረራት አስታወሰ። ይህንን ካስታወሰ በኋላ የሚያደርገው ግራ ገባው፣ ደነገጠም። ምን እንደሚለው ግራ ተጋባ። ሰላም ደግሞ የሰውን ገንዘብ የሚነካና እንዲሁም ሰውን የሚዞልም ሰው ስለማትወድ አንተ አደርግሃል ወይ ብላ ልትቆጣውና እንዲሁም ልታበረው ስለምችል በጣም ይቅርታ፣ በፊት በነበረ ጊዜ ያጠፋው ጥፋት ነው። አሁን ግን እክስሻለሁኝ። ለአንቺ ይህ አይገባሽው ነበር። እኔም ስራ ይህ ሊሆን አይችልም ነበር በማለት ይቅርታ ጠይቋታል። ወይዘሮ ገነትም እሺ በማለት ይቅርታውን ተቀበላ ከቤት ሄዳለች። ብሌንም ባጠፋችውና በተናገረችው ነገር ብትጸጸትም ይቅርታ ጠይቃ ያሳደገቻት እናቷ ጋር ወደ ነበሩበት ቤታቸው አብረው ሂደዋል። ይህ በኃይሉ የሚባለው ሰውዬ ግን አሁንም ብሌንን ለማሳሰር እና እንዲሁም ደግሞ ከዛ ቤት ለማባረር እንዲሁም ደግሞ ገነትን የብሌንን እናት አንጥታ ብሌን ጋር እንዲያታስተዋውቃቸው በአጭር መቅጠፍ ስለነበረበት ነገሮችን ትንሽ አሰላልቶና ገምቶ የመጣለት ሀሳብ የሰላምን ውጭ ሀገር ሰርታ እየገዛችውን ወርቅ እንዲሁም ደግሞ እሱ ስጦታ ብሎ ገዝቶላት የነበረው ወርቅ ባንዲ ተቀምጦ ስለነበር ሰላምን የምሳ ግብዣ ብሎ ወደ ውጭ ጠርቷት ነበረ። የምሳ ግብዣውን ስትመጣ እሱ የገዛላትን ወርቅ አንገቷ ላይ አድርጋ እንድትመጣ እየነገራትና እየመከራት ነበር። ሰላምን በውስጧ ምንም ነገር ስላልተፈጠረ እሺ አደርገዋለሁኝ ብላ ያንንም ወርቅ አንስታ ያኖረችበት አይቶ ነበር። ያንን ሰርቆ በወረቀትና እንዲሁም በስጦታ አይነት ነገር ጠቅሎ ለብሌን ነበር የሰጣት። ብሌንንም ባላወቀችውና ባልጠበቀችው ነገር ከሚሰራበት ቢሮ ጠርቶ በጣም ይቅርታ፣ እስከዛሬ ላጠፋሁትና ላሰቃየሁሽ ነገር፣ ለበደልኩሽ ነገር ውስጤ በጣም ለድሟል። ስለዚህ መካስ ስላለብኝ ነው። ይህ ያንቺ ስጦታ ነው ብሎ በስጦታ ወረቀት ጠቅሎ ሰጥቷት ነበረ። ብሌንም ስታየው ፈታ ያየችውን ማየት ልታምን አልቻለችም። ወርቅ ነበር፣ ግን እሷ ምን ጠርጥራለች? ለእሷ ጥሩ ነገር አስቦ እንደማይጠቅማትና ደግ ነገር እንደማያደርግላት ስላሰበች ደግሞ የተሰጣትን ወርቅ ሰላም ለብሳ ስላየቻት ተቀብላ እሷም ይዛ ሄዳ በኃይሉ የሚባለው የኮት ኬስ ውስጥ አስቀምጠዋለች። ትንሽ ተቆይ በኋላ ሰላምንም ነይ ምሳ ግብዣውን ደርሷል ሰዓቱ ብሎ ይዟል ሊሄድ ስል ወርቅ ለምን አለበሽም ብሎ ሲጠይቃት እኔ አኖሬው ነበር ያደረኩበት ግን አላወቅኩትም ጠፋብኝ ባለችው ጊዜ ምንም ሊሆን አይችልም፣ ይህን ጊዜ ያቺ መጥፎ ሰራተኛሽ ብሌን የምትባለው አሰርቃሽ ይሆናል ብሎ በፍጥነት ይዞት ሄደው ብሌን ያለችበት ክላስ ነበረ። ብሌንም በመጀመሪያ ጠርጥራውና ፈርታው ሸክካ ስለነበረ የሰጣትን ወርቅ ከሱ ኪስ ጠቅላ ነበር ያስገባቸው። ስለዚህ እየጮህና እንዲሁም ተቆጥቶ እየተነጋገረ መጣና ሲጠይቃት
ምንድን ነው የምትለኝ? እኔ ላውቅና እንዲሁም ደግሞ ሊገባኝ አልቻለም። ምን ፈልገህ ነው ስትለው አንቺ ወርቅ ሰርቀሻል እያለ መናገር ጀመረ። አረ እኔ አልሰረኩም ልሰርቅም አልችልም ብትል እንኳን ለመማታትም ለመቆጣትም የሚያደርጋትን ግራ ገባው። ሰላም ግን አልተመቻትም ነበረ። እየተመለከተች በነበረችበት ጊዜ ብሌንም ነገሮች ሁሉ ሲጠብቁባት ወደ እሱ ጃኬት አመራች እና አሳየች። ሰላምም ሄዳ ስታየው ልክ በኃይሉ የሚባለው ኬስ ውስጥ ነበር ወርቁን ያወጣችው እና በጣም ደነገጠች። ሴራው ሁሉ ተጋለጠ። በኃይሉ የሚባለው ሰውዬ በጣም ደነገጠ። የሚለው ግራ ገባው። ምን ማድረግ እንዳለበት አሁንም አሰበ። በይህንን መልክ እንደዛው እንደ በፊቱ ይቅርታ የጠየቃትን እንኳን መልሶ አንቺ አረመኔ ጨካኝ ነገሮችን ወደ እኔ እንዲዞሩ ሁሉ አደረግሻቸው አይደለም? አንቺ ነሽ ይህንን ነገር ያደረግሽው። አሁንም ነገር ሁሉ እንዳይሳካ አረግሽብኝ አይደል? አሳይሻለሁ በሚል ዛቻና ፍራቻ ጥሏት ሄደ። ብሌንም በጣም ፈርታለች። የምታደርገው ነገር የለባትም። ይህንንም ደግሞ ያደረገችው ከሱ ኪስ እንዲገኝ ያደረገችበት ምክንያት ያው ወደፊት እሱ ወይ ሰረቀች ወይ ወሰደችብኝ ብሎ ሌላ ጣጣ ችግር ስለሚያመጣበት ነው። እውነትም እንዲያሰበችው ይህንን ወርቅ ሰርቃለች ብሎ ሊያሳስራትና ተዛ ቤት እንድትባረር ከሰላም ጋር እንድትጣላ ለማድረግ ነበር። አልተሳካለትም። አሁን ያለው አማራጭ ደግሞ ወይዘሮ ገነትን አፍኖ ወደ ያልታወቀ ቦታ ይዞ ሄዶ ብሌን እናቷን እንዲያታገኝና እንዲያትተዋወቅ ማድረግ። ከዛ በኋላ ደግሞ ሀሳብ አስቦበት የመጣለትን ብሌንን የሚያጠፋበትና ከዛ ቤት የሚያባረርበት ምክንያት መፈለግ ነበረ። ከዛ ከቤት ያው ሰላምም ይሄንን ወርቅ ክሱ ኪስ ካገኘች በኋላ ብሌንን እንዴት ተተናኮላትና ለክፉ እንዲያሰባት ታወቀች በኋላ ከቤት አባረዋለች። እሱም እንደሚታረቅ እያሰበ ነው። ዲያጊ የሚባለውም ልጅ ደግሞ ብሌንን በጣም የሚወዳትና እንዲሁም ደግሞ ችግሮቿን ሁሉ ከጎኗ ሆኖ ለመጋፈጥ ለማገዝ እንዲሁም ደግሞ የቴከፋት እንደማይወድና ብዙ ነገሮችን እየገለጸላት ነበረ። እነ ሰላምዬ ቤት ስትሰራ ኑራና እንዲሁም ደግሞ ሰርታ ስትመለስ መንገዱን አብሮ እንዲሸኛትና እንዲሁም እንዲያካሂዳት ተቻለችም ደግሞ ከአሳደገቻት እናቷ ከገነት ጋር እንድታስተዋውቀው እየጠየቃት ነበረ። ብሌንም ወደፊት ችግር ይመጣብኝና እንዲሁም ደግሞ ሌላ ችግር ይፈጠርብኛል ብላ ስለምታስብ እንጂ ዳጊን በጣም ትፈልገዋለች። ተጎኗ ቢሆን ወንድሟ ቢሆንላት ደስ ይላታል። ያው ታታቅርታ እንጂ ወንድሟ ነው። እሱም እናቱን አያውቅም፣ እሷም እንደዛው። ስለዚህ ሁለታቸውም የአንድ እናት ልጆች ሊሆኑ ስለሚችሉ ለጊዜው ግን የታወቀና እንዲሁም ይፋ የወጣ ነገር የለም። ግን አንድ ቀን ብሌንም እናቷን አግኝታ ዳጊም ሁሉንም ነገር ይፋ ወጥቶ ተነጋግረውበት ደስተኛ ሆነው እንደሚመጡ አንጠራጠርም። ቃል የምትባለዋና እንዲሁም በኃይሉ የሚባሉት ጨካኝ ሰዎች ግን ችግር እንኳ ቢፈጠር ምክንያቱ እነሱ እንደሆኑ ታውቆ መያዝና እንዲሁም ደግሞ ተዛ ከቤት መባረር ያለባቸው እነሱ ናቸው። ሰላምም ሴራውን እየደረሰችበት ነው። ቃልም የምትባለዋ ልጅ ያው እናቴን አላውቅም እህቴ ነች በማለቷ እያወቀ እናቷ ግን ሰላም እንዳልሆነች ውስጡ ያውቃል። ግን ሰላምን እንደ እናት አድርጋ የተቀበለችው ልጅሽ ናት ብለዋት እሷንም አሳምነዋት ቃልንም እናትሽ ናት እናቴ ብለሽ የራስሽን ህይወትና እንዲሁም ደግሞ የምፈልጉን ነገር ማስተካከል ትችላለች ተብላ ተመክራ ስለሆነ እንዴት ተመከረችው እያደረገች ነው። ሳሚ የሚባለውም ደግሞ ልጅ ውጭ ለውጭ እየሄደ ስልክ ማደዋወልና እንዲሁም ደግሞ ችግር የሚፈጠሩት ውስጥ ተደውሎ ሲነገረው ይሆናል የማይባለውን ነገሮች ሁሉ እያወሳሰበና እያጠፋባቸው ያለው እሱ ነው። ምን እንደሚያደርጉ ግራ ገብቷቸዋል። ለጊዜው ግን እሱን በአካል ሊያገኙት አልቻሉም። በቅርበት የሚያገኙት ዲያጊንና ብሌንን ነው። ስለዚህ አሁን ብሌን እናቷ ያሳደገቻት እናቷ እንዴት ታገተች በመስማቷ በጣም አዝና ደንግጣ እንዲሁም ራሷን መሳት ብትደርስም ተመልሳ ወደ ማወቅ ትሄዳለች። አንድ ቀን ግን ያሳደገቻት እናቷም ተፈታ ካለችበት ህይወት ተቀይሮ እናቷን ተዋውቃና በደስታ እንደምትመጣ እንጠራጠርም። እኛም እንጠብቃለን። በኃይሉና ቃል የሚባሉ ሰዎች ግን በጣም አረመኔና ጨካኝነታቸውን አሳይተውናል። ብቻ ከባድ ነው። የሚቀጥለውን ደግሞ እናያለን። ውድ ቤተሰቦች አብራችሁ ስለቆያችሁና ስላደመጣችሁ ከልብ አመሰግናለሁ።
በቀጣይ ቪዲዮ አብረን እንገናኝ። መልካም ጊዜ